ሰላም ሰላም የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። እንግዲህ በዚህ ፕሮግራም የተለያዩ የሶሻል ሚዲያ ሀሳቦችን ወደ እናንተ አምጥተን የግል ሀሳብ አስተያየቶቻችንን እናስቀምጥበታለን። እናንተም ደግሞ ከስር ያላችሁን ሀሳብና አስተያየት ታስቀምጣላችሁና መልካሙ ይቀጥል ክፉ ይቀበር እያለን ሁልጊዜም መልካም እንዲለመልም እንፈልጋለን። ለሀገርም ለወጣትም የሚጠቅሙ ነገር በጎ ነገር ነውና እንግዲህ የአዶናይን መታሰር በተለይ አልነገርኳችሁም ነበረ። ምክንያቱም የሆነው ደግሞ በተለይ ወደ ዩቲዩብ ቻናል ችዬ መምጣት አልቻልኩም፣ ቪዲዮ መስራት አልቻልኩም እና ይህን ያልቻልኩበት ምክንያት ያው ሰው አይደለው የጤና ጉዳይ ትንሽ አጋጥሞኝ 4-5 ቀን እንግዲህ ጠፍቼ ነበረ። ዛሬ እንደ አዲስ ተመልሻለሁኝ። ስመለስ ደግሞ በጥሩ ዜና እንግዲህ ተመልሻለሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን በዚህ ሳምንት እንግዲህ ያላየነው ያልሰማነው ያላዳመጥነው ስሜት የለም እና እስቲ እንደየሳምንቱ እንጀምራለን። በሳምንቱ መጨረሻ ላይ አዶናይ ከመፈታቱ አስቀድሞ ዘፈንም ተለቆለታል። እስቲ እንስማው። ወደ ቪዲዮ አዶናይ ማሰር ለምን አስፈለገ? እሱ ምን በደለ ሰዎችን ባገዘ? ለውለታው ምላሽ መልሳጁ ማሰር ሆነ። እሱ ምን አጠፋ ሰዎችን ባገዘ? አዶናይ በድንገት ተሰማ ወሬው እንደነደነ ቆድ ያ ሁሉ ጩኸት ለነዚህ ልጆች ስትሉ አዶናይን ፍቱ። እንግዲህ በሚገርም ሁኔታ ይህ እንደዚህ የመሳሰሉ ዘፈኖች ተዘፍነውም እንዲሁ አልቀርም። በተለይ በዚህ አጋጣሚ የሀገር ሽማግሌዎች ለሀገር ያስፈልጋሉና አባገዳዎች በተሳተፉበት እንግዲህ በዚህ የይቅርታ ፍታት ላይ አዶናይ መፈታት ችሏል ማለት ነው እና እጅግ በጣም ልብ የሚነካ ስሜትም ነበረው። ወደ ቤቱ ሲመለስ ሁላችሁም እንግዲህ ይህንን ተመልክታችኋል። በተለይ እንግዲህ ያው በእኔ በኩል ወደ እናንተ ይዤ ስላልመጣው ነው የዩቱብ ቻናል ቤተሰቦች እንጂ እንደሰማችሁት ቀድማችሁ ዜናው እንደደረሳችሁ አውቃለሁ። እጅግ በጣም ደስ ልብ የሚነካ ነገር ነበር ማለት ነው። ወደ ቤቱ ከአባቱም ጋር ጆሲ ብላ ኦኬ አኔ ሰላም ናችሁ? እንዳያችሁት አብሮት ያሉ ጆሲና ናሆም ፎንቴም አብሮ ተገኝቷል ማለት ነው። የአንድ ሳምንት እንግዲህ አብሮ ታስሮ ነበር። እነኚህ ወጣቶች ከእስር በፊት ፍጹም ፍቅር አልነበራቸውም አዶናይ ሳይሆን እነሱ በተለይ ለአዶናይ የነበራቸው ነገር ብዙም ደስ የሚል ስሜት አልነበረም። ነገር ግን ከዛ በኋላ እንግዲህ በፍቅር አዶናይን የልቡን ንጽህና እንዲሁም ደግሞ ለሰው ያለውን አክብሮት ተረድተው እንግዲህ አጠገቡ ይገኛሉ በፍቅር ማለት ነው እና እጅግ በጣም ደስ የሚያሰኝ ነገር ነው ያየነው። እንዲሁም ደግሞ እንግዲህ አዶናይ ወደ ቤቱም ሲገባ ያየነው ደስታ እጅግ በጣም ደስ ይላል። ከእናቱ ጋር የነበረው ነገር በተለይ ያስደስታል እና ከአንድ እናት እንግዲህ የሚጠበቅ ደስታ ነው። ሁሉም እናት እንግዲህ አይደለም ልጇ የትኛውም ሰው ቢታሰር ደስ አይላትም እና እጅግ ደስ የሚል ነገር አይተናል ማለት ነው። እንግዲህ አዶናይን ጉዳይ በዚህ መቋጨት ይኖርብናል ያያችሁት ጉዳይ ስለሆነ ማለት ነው። ወደ ሌላው ጉዳያችን ስናልፍ የሳምንቱ የመጨረሻ እንግዲህ የተነሳው አንድ ጉዳይ ነው። አሁንም እያሳሰበን ያለ ቀን ከሌሊት እንግዲህ እንቅልፍ እየነሳን ያለ አንድ ጉዳይ አለ። ይህም ደግሞ ደጉ ኢትዮጵያዊ ማስተር አብነት እባካቸውን እኔ
ታመም ያለውና ከናንተ የምፈልገው አንዲት ጸሎት ብቻ ነው። ጭንቀትን እንኳን ሳትጨምሩበት በጸሎታችሁ አስቡኝ ሲል ለወዳጆቹ እንዲሁም ደግሞ ለኢትዮጵያ ሕዝብ በፍቅር ማሳወቁ እጅግ በጣም ያስደነገጠ ብዙዎችን ያነጋገረ ሆኖ አግኝተነዋል። ይህንን ጉዳይ እኛም እንግዲህ በቲክታክ ቤተሰብ ወይም ደግሞ በቲክታክ መንደር በአርቲስት ቢኒያም ቻናል የተገኝተን የሰዎችን ስሜት እየሰማን ነበርና ብዙዎች ለሱ ያላቸውን ያወጡበት በዚህ አጋጣሚ የተናገሩበትም ጭምር ነበር። እስቲ ምናልባት ማስተር አብነት እንግዲህ ሰዎች ፍቅራቸውን ከገለጹለት በኋላ ጭንቀት ገብቶታል ማለት ሰዎች ይህን ያህል ለሱ መጨነቁ ራሱ አሳስቦታልና አንድ ያለውን ሐሳብ ሰምተን እንመለስ። ጠለው እስካሁን ባለው የሕክምና ክትትል እያደረኩ ነው። ቀጣይ ያለው የሕክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ሕክምና አደርጋለሁ። ሕክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። እንግዲህ በዚህ መልኩ በድጋሚ መልእክቱን አስተላልፏል ማስተር አብነትና እጅግ በጣም የምንወደው የምናከብረው የልባችን ጀግና ነው። በተለይ ኢትዮጵያ እንደ ሀገር በብዙ ሀሳቤ ውስጥ ተከፋፍላ ወጣቶች የራሳቸውን ብሔር እየመረጡ እርስ በርስ በሚጋጩበትም ጊዜ የረሃብ የሰዎች ችግር በሚከሰትበት ቦታ ሁሉ እየተገኘ የሚችለውን ነገር አስተባብሮ ያደረገ ጀግና ወጣት ነው። ባጭሩ ንጹህ ኢትዮጵያዊ ምንም የትኛውም ጊዜ የአእምሮ መበረዝ ያላሳየ ጽኑ ሰው መሆኑን ማስተር አብነት እንግዲህ ሁላችንም እናውቃለንና ልንገልጸው አንችልም። ያው ሁላችሁም ስለምታውቁ በዚህ በቃላቶች ልንደረድርለት አንችልም። ብቻ ፍጹም ኢትዮጵያዊ የሆነ ወንድማችን እንግዲህ ታሟልና እንግዲህ በዚህ ሁላችሁም በጸሎት እንድታስቡት በአክብሮት ነው የምጠይቀው። እንግዲህ እሱ የጠየቀው አንድና አንድ በሌላ ቪዲዮም ላይ በድጋሚ የመጨረሻ ቪዲዮ ላይ ትናንትና እንዳስተላለፈው ከሆነ በድጋሚ በማሳሰብ እባካችሁኝ ጭንቀታችሁ አስጨንቆኛልና አንድ ነገር ብቻ አድርጉልኝ፣ ጸሎታችሁን ብቻ ቀጥሉ እንጂ በተለይ በእኔ ስም ገንዘብ ለማሰባሰብ የሚከፈቱ ፌክ አካውንቶች ስለሚኖሩ ጥንቃቄ አድርጉ፣ ከኪሳችሁ ገንዘብ እንዳታወጡ፣ እኔ የመታከሙን ሂደት ጀምሬያለሁኝ ብለዋል እና ስለዚህ ምናልባት ሐሰተኛ ሰዎች አካውንታቸውን ሊልኩላችሁ ስለሚችሉ በማስተር አብነት ስም ጥንቃቄ እንድታደርጉም ጭምር እናሳስባለን። እንግዲህ በጸሎት አስቡት፣ በጸሎት አደራ ብለዋልና ወንድማችን ከኛ የፈለገው ይህ ነው። እንግዲህ የሁላችንም ኢትዮጵያን ጸሎት ኃይል እንዳለው የሚያምን ወንድም ነው። ጸሎት ኃይል እንዳለው እኛም እናውቃለን እና በጸሎት እናስበው። ወንድማችን ድኖ ለቤቱ ለልጆቹ እንዲሁም ደግሞ ብሎ ህልሙ ለድሆች ለተቸገሩት መኖር ነውና ተመልሶ ለተቸገሩት ሰዎች መኖሩን እንደሚቀጥል ምንም ጥርጥር የለንም እና በጸሎት እንድታስቡት ለማለት እንወዳለን። እንግዲህ የዛሬው ፕሮግራማችን የዛሬው ሀሳባችን ይመስል ነበረ። ምናልባት እንግዲህ አናብዛባችሁ፣ እኛም ትንሽ ያው ኃይል ሰብስበን እንመጣለን።
በሚቀጥለው እስክንገናኝ ድረስ በያላችሁበት ሰላምን፣ ፍቅርን፣ ጤንነትን ተመኝንላችሁ ቸር